ዛሬ የምንማረው pronouns ነው pronouns we have different pronouns we have different kind of pronouns we have subjective pronoun we have objective pronoun we have reflexive pronoun we have possessive pronoun so today we will cover subjective pronoun and objective pronoun ዛሬ objective እና subjective pronounን cover እናደርጋለን ማለት ነው next week ደግሞ possessive and reflexive pronoun የሚለውን cover አደርጋላችኋለሁ so ወደ pronouns ከመሄዳችን በፊት እነዚህን እስቲ ላስረዳችሁ መጀመሪያ አይ ማለት ምን ማለት ነው አይ ማለት እኔ ማለት ነው አይ እኔ ነኝ he ማለት እሱ ማለት ነው he እሱ ማለት ነው she እሷ ማለት ነው እሱና እሷ አንድ ላይ they ነው የሚባሉት አንድ ላይ እሱ ለብቻው እሱ ነው ለብቻው እሷ ነች she he when they come together we call they እንላለን ማለት ነው ኦኬ እኔ እሷ እሱ አንድ ላይ ስንመጣ ምን ማለት ነው we እንላለን ማለት ነው እኛ እንላለን እሷ ለብቻዋ she እሱ ለብቻው he እሷና እሱ አንድ ላይ they እኔ እሷ እና እሱ አንድ ላይ we እንባላለን ማለት ነው ይሄ ምን ይባላል subjective pronoun ይባላል subjective pronoun we have here pronouns as I told you guys we divided into four or አራት ቦታ ላይ ከዛም በላይ ናቸው አራት ቦታውን እኔ አሁን ዋናዎቹ ናቸው እነዚህ በየቀኑ ምን ተጠቀማቸው ማለት ነው daily conversation ላይ ፈተና ላይ ኢንተርቪው ላይ ስራ ቦታ ላይ በጣም ችግር ይገጥመናል ማለት ነው ስለዚህ እነዚህ ነገሮች በጣም ኢምፖርታንት ናቸው በጣም ወሳኝ ስለሆኑ በደንብ እንድትሰሙ ፈልጋለሁ እነዚህ እዚህ ላይ አሁን ማሳያችሁ ስህተት አትደግሙም እናንተና ተከታተሉ so pronouns አለ subjective pronoun objective pronoun possessive pronoun reflexive pronoun we will see these two today subjective pronoun እና objective pronoun ዛሬ እናያለን ማለት ነው so subjective pronoun I you he she we they it እነዚህ ምን ይባላሉ subjective pronoun ይባላሉ objective pronoun ሲቀየሩ እነዚህ ራሳቸው objective pronoun ሲሆኑ me I become me you itself ነው it can't change አብቀየርም you ራሱ ነው የሚሆነው he him she her we us they them it ይሆናል ማለት ነው subjective ሲሆን በእንደዚህ አይነት መልኩ ነው objective ሲሆን እነዚህን ነው የምንጠቀመው ማለት ነው so ይሄን subjective እና objective ካየን so what does mean subjective and objective pronoun ምን ማለት ነው subjective ማለት objective ማለት or subject pronoun object pronoun ምን ማለት ነው subject pronoun ማለት doer of the action the doer of the action ማለት ነው አክሽኑን የሚያደርገው የአክሽኑ ዋና ባለቤት ማለት ነው የአክሽኑ ዋና ባለቤት አረፍተ ነገር ውስጥ የአክሽኑን ዋና ባለቤት I በማለት እንገልጻለን you በማለት he በማለት she በማለት we they it በማለት እንገልጻለን we cannot use me he her us they አክሽኑን ሴንቴንስ ውስጥ የሆነን ድርጊት የሚያደርግ ከሆነ ድርጊቱን አድራጊ በእንደዚህ አይነት መልኩ አንገልጽም ኦብጀክት ላይ ኦብጀክቶችን አክሽን ዶየር ላይ እናስቀምጥ the doer of the action must be these pronouns እነዚህ ፕሮናውኖችን ነው ሴንተንሱ ውስጥ ድርጊቱን የሚፈጽም ከሆነ እነዚህ ነው የምንጠቀመው ማለት ነው okay let's see objective or object pronoun ምንድነው object pronoun ማለት when we say object pronoun the receiver of the action በአንድ አረፍተ ነገር ውስጥ ወይም በአንድ ሴንተንስ ውስጥ የሴንተንሱ ተደራጊ ማለት ነው አንድ አድራጊ ያለ አንድ ተደራጊ ያለ አድራጊው ምን እንላለን subject እንላለን ተደራጊው ምን እንላለን object እንላለን ማለት ነው አክሽኑ ውስጥ receiver of the action ነው የድርጊቱ ተቀባይ ነው ድርጊቱን የሚያደርግ ሳይሆን ድርጊቱ ተቀባይ ነው ማለት ነው so ተቀባይ ምን እንላለን object እንላለን
ድርጊቱ ተቀባይ ሲሆን ማንን ነው የምንጠቀመው? እነዚህን ሚ፣ ዩ፣ ሂ፣ ሄር፣ አስ፣ ደም፣ ኢት እንጠቀማለን። ዊ ዶንት ዩዝ ዲስ ፕሮናውንስ። ሪሲቨር ሲሆን እነዚህን ነው የምንጠቀመው። ዱዌር ሲሆን እነዚህን ነው የምንጠቀመው። አይ ቲንክ ክሊር ነው። ዱዌር ኦፍ ዘ አክሽን ኢዝ ሰብጀክት፣ ሪሲቨር ኦፍ ዘ አክሽን ኢዝ ኦብጀክት። ዳትስ ኢት። ሶ ኤግዛምፕል እኔ I love my mom. So here I is the doer of the action. እናቴን እወዳለሁ። ማን ነው እወዳለሁ ያለው? እኔ ነኝ ማለት ነው። So I have to go to subject column. Here is subject. I love my mom. I can't say me love my mom. Me love my mom አንልም። ምክንያቱም የአክሽኑን ድርጊት አድራጊ ስለሆነ አይን ነው የምንጠቀመው። We don't use me. So እዚህ ጋር ሰብጀክት የሚሆነው የአክሽኑ አድራጊ ነው። I see another example. We learn maths. Here we is the subject of the action. The subject of the action. We the subject of the action. So we can use we from the subject column. ከዚህ ነው የምንወስደው። ሰብጀክት የአክሽኑ ባለቤት ስለሆነ አክሽኑን እያደረገ ያለ ማን ነው? ዊ ነው። ስለዚህ ዊን ከዚህ ነው የምንወስደው። ዊ ካንት ሴ አስ ለርን ማትስ አንልም። ይሄ ግራማቲካል ልክ አይደለም ማለት ነው። ስለዚህ ዊ ለርን ማትስ እንላለን ማለት ነው። እዚህ ጋር በደንብ እንድታይ የምፈልገው ሁሌ ስህተት የምንሰራው ማለት ነው። ሁሌ ስህተት የሚሰራበት ነው ይሄ። he and I went out for lunch. He and I went out for lunch. So እዚህ ጋር ሰብጀክቱ ማን ነው? Who is doing this action? He and I together. So sometimes people say that ምንድነው የሚሉት? he and me. he and me አይሆንም። ለምን? he አንደኛ እዚህ ሰብጀክት ውስጥ ነው ያለው። ሚ ደግሞ ምንድነው? ሚ እዚህ ኦብጀክት ነው ማለት ነው። ስለዚህ ኦብጀክቲንግ ከኦብጀክት ጋር ሰብጀክቲንግ ከሰብጀክት ነው የምናደርገው። አንደኛ ሁለተኛ ነገር ደግሞ እዚህ አክሽኑ ላይ አክሽኑን አድራጊዎች ማን ናቸው? እኔና እሱ ወይም እሱና እኔ went out for lunch. ስለዚህ we are the subject of the sentence. So we can use he and I. We can't say he and me. ብዙ ጊዜ ሰዎች he and me ሲሉ ነው የምንሰማውና we can't say he and me. He and I because we are the doer of the action ማለት ነው። Let's say another example. ኦብጀክት ሲሆን ደግሞ ኦብጀክት እዚህ ጋር ቅድም እዚህ I love my mom ነው አይደለ? እዚህ ሰብጀክት ስለሆነ አይን ከዚህ ነው የተጠቀምነው። ከሰብጀክት ክሎም ማለት ነው አይን ተጠቅመናል። አሁን ደግሞ my mom loves me ማን ነው ሰብጀክት? my mom ነው። እኔ ምንድነኝ? እኔ የሪሲቨር ኦፍ the action. So I can't say I. My mom love I አንልም። my mom love me because I am the receiver of the action. The doer of the action is my mom. So here me የወሰድነው ከየት ነው? ከዚህ ከኦብጀክት ኮሎምን እንወስዳለን ማለት ነው። So another example, our teacher teaches us maths. So እዚህ our teacher is the doer of the action. አስቀድም እዚህ we learn maths ነው አይደለ? we learn maths. ዊን ከየት ነው የወሰድነው? ዊን ከዚህ ነው የወሰድነው ከሰብጀክት ኮሎምን ማለት ነው because we are doing the action. Here we are not doing the action. We are receiving the action. Our teacher is teaching us. We are learning maths. So we are the receiver of the action. So we can use what? We can use us from here. From where? From object column. Our teacher teaches we አንልም። አንዳንዴ እንደዛ ሲባል ትሰማላችሁ። We can't say our teacher teaches we. No, it can't go. Like ምንድነው የምንለው? እኛ አስተማሪያችን አስተማረን ነው። እኛ receiver of the action ነው። So receiver ከየት ነው የምንወስደው? ከዚህ ከኦብጀክት ኮሎምን ነው የምንወስደው ማለት ነው። The other example, please call me. Please call me. Please call I አንልም። ለምን? ፕሊዝ ኮል ሚ የምንለው somebody ደውልልኝ ነው የምንለው አይደለ? ለእኔ ደውልልኝ የሚደውለው ማን ነው? ሌላ ሰው ነው። ስለዚህ I am here but I am receiver of the action. So I can't say please call I. No, call I አንልም። please call me ነው የምንለው ማለት ነው። ለምንድን ነው? እኔ አክሽኑ ሪሲቨር ነኝ። ሪሲቨር ከየት ነው የምወስደው? ከኦብጀክቱ ማለት ነው። ከኦብጀክት ከዚህ please call me እንላለን ማለት ነው። So ይሄን በእንደዚህ አይነት ቡክ አየን። ይሄን ኦብጀክታል እነዚህ ነው የምንጠቀመው። when they do the action we can use these pronouns. When they receive the action we can use
this pronoun ማለት ነው። so we can do exercise. let's do exercise. በደንብ እዩ እዚህ ጋር በደንብ እኔ okay this because ይሄኛው አክሽኑን እያደረገ ያለው ማን ነው? አይ ነው። እዚህ ጋር he ነበረ subject ቢሆን የሚሆነው he ነበረ but it's not subject, it's object. it's receiving the action. The doer of the action is I, the receiver of the action is him. I will help him. So the answer is him because him is the receiver of the action. I am the doer of the action. Okay, second question. The teacher presents blank for our hard work. The doer of the action is teacher, the receiver of the action is us. So teacher man now, the doer of the action is teacher. We are the receiver of the action. We can't say the teacher present we. We can say the teacher present us. So the answer is C. Okay, the third one. Blank gave me a pen. Here, somebody is doing action. Somebody is receiving the action. So the doer of the action ሲሆን me አንልም I ነው የምንለው። I gave him a pen. I gave him. I am the doer of the action. Him is the receiver of the action. Okay. The blank told me the news. So here, me, I am the receiver of the action. Doer of the action. The doer of the action is, we can say she or we can say he. Because he እና she በሰብጀክት ቦታ ነው የተቀመጡት ቅድም እንዳየን ማለት ነው። ሰብጀክት የሚሆኑት he እና she ናቸው። ስለዚህ ወይም he ወይ she ማለት እንችላለን። The answer is A and C. A and C. The answer is D. Frank, I'm from Ethiopia. Here we need the subject of the sentence. The subject of the sentence or the doer of the action. So ምንድነው እዚህ የሚሆነው? I am from Ethiopia because እዚህ ምንድነው I subject ነው ማለት ነው። subject ነው የምንፈልገው the doer of the action ነው የምንፈልገው ማለት ነው። so I am from Ethiopia እንላለን ማለት ነው። okay, number 6. This is my friend John. Blank lives in Louisville. Here is the subject of the action still we need. John የሚተካ ነው የምንፈልገው ማለት ነው። John የሚተካ ማን ነው? he ማለት ነው። he lives Louisville. He lives in Louisville እንላለን ማለት ነው። he ነው ማለት ነው። number 7. I like my teacher. I respect blank. እዚህ I am the subject, so we need the object, the receiver. The subject of the sentence is I, but we need now the object of the sentence. The object of the sentence ማን ነው እዚህ የሚሆነው? he አንልም መቼም አይደለ? him ነው የምንለው ማለት ነው። him. I respect him. Okay, good. I respect him እንላለን ማለት ነው። The last one, my friend and I. እዚህ ጋር my friend and me አንልም። ብዙ ጊዜ ሰው የሚሳሳተው my friend and me እንላለን። my friend and me, we are the subject of the sentence. We can't say the subject me አንልም። my friend and I me አንልም። I ነው subject I ነው የሚሆነው ማለት ነው። are really hungry. Please give blank some food. so እዚህ እኛ subject ስንሆን እኔና እሱ subject ነን። my friend and I ብለናል። me አንልም። እዚህ ጋር ለኛ ወደ ኦብጀክት ሲመጣ ምንድነው የሚሆነው ማለት ነው? እኔና እሱ ኦብጀክት ሲሆን ቅድም ምንድነው ያልነው? we subject ነው አይደለ? ኦብጀክት ሲሆን we ምንድነው የሚሆነው? us ነው የሚሆነው ማለት ነው። my friend and I are really hungry. Please give us ነው የሚሆነው ማለት ነው። give us some food እንላለን ማለት። አዳመጣችሁ በጣም አመሰግናለሁኝ።